بسم الله الرحمن الرحيم الحمد لله رب العالمين صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد إن شاء الله تبارك وتعالى يقول الشيخ رحمه الله رحمة واسعة في كتابه الواجبات. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى النوع الثاني من نوعي الكفر وهو كفر أصغر لا يخرج من الملة. ትላንትና ማለት ነው የተመለከትነው ነው ያየነው የነበረው ማለት ነው ርዕስ النوع الثالث كفر الشك وهو كفر الظن ተብሎ የሚጠራውን የክህደት አይነትን አይተናል። الكفر كفران ክህደት እንደሚባለው ማለት ነው ሁለት አይነት ናቸው። النوع الأول كفر يخرج من الملة أو عن الملة ከእስልምና የሚያስወጣ የሆነ ማለት ነው የክህደት አይነት አለ። አምስት አይነት እንደሆነ ማለት ነው ተመለክተን ነበር። كفر التكذيب كفر الإباء والاستكبار مع التصديق። ትላንትና ደግሞ የተመለከትነው كفر الشك وهو كفر الظن كفر الإعراض وكفر النفاق የሚለውን ማለት ነው ተመልክተና የተነበር ማለት ነው። አሁን ደግሞ ኢንሻአላህ ዛሬ የምንመለከተው النوع الثاني ሁለተኛው አይነት አሉ። النوع አይነት ማለት ነው الثاني ሁለተኛው አይነት من نوعي الكفر من نوعي ከአይነቶች ማለት ነው ከሁለቶቹ አይነቶች ሁለተኛው አይነት من نوعي ማለት ከሁለቶቹ من نوعين ነበረ وحذفت النون للإضافة ብለው ይጠሩታል ነሐቶችም ደግሞ ይናገራሉ። من نوعين ነበረ من نوعي الكفر ብለን ነው የምናነበው። من نوعي ከሁለቶቹ አይነቶች ማለት ነው الكفر ከክህደት ማለት ነው ከሁለቶቹ አይነቶች ሁለተኛው አይነት ያለው ነው። እንደሚታወቀው ኩፍር ሁለት አይነት ነው ብለናል አይደለ? እኔ الكفر كفران النوع الأول كفر ብለን አይተናል። አሁን ደግሞ ሁለተኛው አይነት ነው። ስለዚህ النوع አይነት الثاني ሁለተኛው አይነት من نوعي ከሁለቶቹ አይነቶች الكفر ከክህደት አይነቶች ማለት ነው ከሁለቶቹ ሁለተኛው አይነት አሉ። وهو كفر أصغر لا يخرج من الملة ያሉ وهو ይህም ደግሞ ማለት ነው ያኒ ሁለተኛው አይነት ኩፍሩን ክህደት ነው ወይም ደግሞ የክህደት አይነት ነው። አስገሩ ትንሽ የሆነና መለስተኛ የሆነ የክህደት አይነት ነው አሉ። ኩፍሩን አስገር ትንሽ የሆነች ማለት ነው ደግሞ መለስተኛ የሆነ የክህደት አይነት ነው። لا يخرج من الملة لا يخرج ፈጽሞ ማለት ነው ያወጣም من الملة ከመንገድ ማለት ነው ያወጣም ማለት ነው። بمعنى من ملة الإسلام ከሙስሊሞች ማለት ነው መንገድ ወይም ከእስልምና መንገድ ማለት ነው ፈጽሞ አያወጣም ብለን እንላለን ማለት ነው። ይሄ ኩፍሩን አስገር ተብሎ የሚጠራው ማለት ነው። ተግባባን አይደለ? ስለዚህ ሁለተኛው አይነት ማለት የክህደት አይነት ይሄ ነው። ኩፍሩን አስገር መለስተኛው ደግሞ ትንሽ የሆነ ትንሽ የሆነ የክህደት አይነት አለ። እሱ ምንድነው? ላይ ይخرج የማያወጣ የሆነ من الملة ከእስልምና ማለት ነው የማያወጣ የሆነ ከመንገድ የማያወጣ የሆነ የክህደት አይነት አለ አሉ። وهو ይህም ደግሞ ማለት ነው ከእስልምና የሚያስወጣ የሆነው የክህደት አይነት ኩፍሩ ኒዕመቲ ተብሎ ይጠራል። ኩፍሩ ክህደት ነው። النعمة ጸጋን ማለት ነው መካድ ማለት ነው። አላሁ ተባረከ ወተዓላ በእኛ ላይ የዋለልን ኒዕማና ጸጋን ማውገዝና መካድ ምን ይባላል? ኩፍሩ النعمة ተብሎ ማለት ነው ይጠራል ማለት ነው። ተግባባን አይደለ? ኩፍሩ النعمة ተብሎ ይጠራል ማለት ነው ይሄ ማለት ነው። ስለዚህ እዚህ ላይ ጸጋን በእኛ ላይ አላሁ ተባረከ ወተዓላ የዋለውን ጸጋና ማለት ነው በእኛ ላይ የተመጻደቀው ብዙ አይነት ጸጋ አለ አይደለ? ኒዕመቱ አሲሐቲ ወኒዕመቱ ልዓፊየቲ ወኒዕመቱ አልአክሊ ወሽሩብ ኢላ አኺሪሂ ማለት ነው። የመብላት ኒዕማ አለ፣ የመጠጣት ኒዕማ አለ፣ የተለያየ ማለት ነው። ከዚህም በላይ ማለት ነው ወፈውቀ ሃዛ ኒዕመቱ ልእስላሚ ወኒዕመቱ ተውሒድ የተውሒድ ማለት ነው ኒዕማ ጸጋና የእስልምና ኒዕማ እስልምና ማለት ነው አላሁ ተባረከ ወተዓላ መስጠቱ ማለት ነው ትልቅ ኒዕማ ነው ማለት ነው። ተግባባን አይደለ? እስልምና ሰውየው መስጠቱ ትልቅ ኒዕማ ነው። ያኔ ማለት ነው ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ብሎ እንደሚናገረው አላሁ ተባረከ ወተዓላ በእናንተ ላይ የዋለላችሁን ጸጋ እኮ ብትቆጥሩ ፈጽማችሁ በቁጥር በስፍር ገደማ ነው ልትገድቧችሁ አትችሉም፣ አትቆጥሯቸውም ይላል አላሁ ተባረከ ወተዓላ ማለት ነው። ስለዚህ የአላህ ጸጋ በእኛ ላይ በጣም ትልቅ ነገር ነው ማለት ነው። ይሄ ሰውየው ተውሒድ መሰጠቱ አልዓቂዳ አሱና ያኔ ማለት ነው መንሀጁሁ መንሀጁ ሰለፍ ዓቂደቱሁ ዓቂደቱ ሰለፍ መሆኑ ማለት ነው ትልቅ ነገር ነው። አሁን ባለንበት ሰዓት ሰዎች በቢድዓ ላይ እየዋዠቁ ሲላሽቁና ማን ቢድዓ ላይ ሲጨማለቁ ማለት ነው ሰውየው ረጁሉን ሱኒ ሰለፊ ወይም ማለት ነው ሴትዮቱም ደግሞ ሱኒያ ሰለፊያ ከሆነች ማለት ነው መንሀጁ ሰለፍን በደንብ አድርጋ ያኔ የምትረዳ ከሆነ إذا كانت تتعلم دينها ومنهجها جنوانا عقيدوان مارتنو على يد علماء السنة وعلى يد يعني مارتنو
ያኒ ማለት ነው አልሙዓሊሚን ከሚያስተምሩ ከሱና ሰዎች በመንሃጃቸው መንሃጁል ኪታብ ወሱና በሆኑ ሰዎች ዘንድ ማለት ነው የምትማር ሆና ያኒ ዲኗን አውቃ መንሃጁን ከለየች ትልቅ ኒዕማ ነው ይሄ ማለት ነው። ትልቅ ኒዕማ ማለት ነው። ምክንያቱም አሁን ባለንበት ሰዓት አሁን በዚህ ሰዓት ማለት ነው አህባሽ የሚበላቸው የሆኑ ብዙ እህቶች አሉ ማለት ነው። አህባሾች ማለት ነው የሚሸውዷቸው የሚያቀሏቸውና የሚሸነግሏቸው በጣም ብዙ እህቶች አሉ ማለት ነው። ከ200 ከ300 በላይ ማለት ተከታይ ያላቸው የአህባሽ መሪዎች አሉ ማለት ነው። ሐታ በተለይ ማለት ነው ኢሞ ላይ ማለት ነው ትልቅ የሆነ ቀደመ ሲርቅ አላቸው። በደንብ አድርገው ነው ማለት ነው የተጫወቱት። ኢሞ ላይ ትልቅ ጨዋታ ተጫውተዋል ማለት ትችላላችሁ። በጣም ከባድ የሆነ ግሩፕ አላቸው የሚከታተላቸው ማለት ነው። ሁሉም ማለት ነው የማያውቅ ቃዒዳ እየቀራ ወይም ማለት ነው ቃዒዳቱን ኑራንያ የሚቀሩ የሆኑ አካላቶችን ሸክፈውና ሰብስበው አእምሯቸው ንጹህ የሆኑ አካላቶችን ምን ይሏቸዋል? ወሃቢያዎች እንደዚህ ይላሉ ኢላ አኺሪህ እንዲህ ይላሉ። እነዚህ ካፊሮች ናቸው እንደዚህ ናቸው ኢላ አኺሪህ ማኑ በዚህ አይነት መጥፎ በሆነና ማለት ነው መርዛማ የሆነ በሽታቸውን ይለቃሉ ማለት ነው። ኩፍርያት ወሽርክያት ወያኒ ማለት ነው ቢድዓዎችን ሽርክያቸውን ግዛንክዛቸውና ማለት ቆሻሻ የሆነ አመለካከታቸውን ያኒ ማለት ነው ንጹህ ከሆነ አእምሮ ላይ ሲያስገቡ ያኒ ማለት በጣም ከባድ የሆነ ፊትናና ማለት ነው ሚን ፊተኒ ሀደል ዐስር ከባድ የሆነ ፈተና ነው ማለት ነው። በዚህ ሰዓት ማን ነው ያኒ ማለት ነው ያኒ አለ ያኒ ማለት ነው አልሙደሪስ ወሙዓሊም ሱኒ ሰለፊ ሱኒና ሰለፊ ከሆነ አካል ዘንድ ማለት ነው ደርስን የሚያስተምር ቅርአት ከሚያቀራ ከሆነ አካል ላይ ጋር ማለት ነው ተገናኝቶ ጥሩ የሆነ ትምህርት የሚማር የሆነ አካል በጣም ትልቅ ኒዕማ ነው ማለት ነው። ሀቂቃ ትልቅ ኒዕማ ማለት ነው። ፈላቡድ አን ተሽኩሩ ረበኩም ተባረከ ወተዓላ አላሁ ተባረከ ወተዓላ ማለት ያኒ በደንብ አድርጋችሁ ማለት ያኒ ምን ልታደርጉ ይገባል? ምስጋና ሊገባል ያኒ ሱኒ ሰለፊ ስላደረገን ሽኩር ልናደርግ ማለት ነው ይገባል ማለት ነው። ኸይረን ስለዚህ እዚህ ላይ ይሄ ነው ማለት ነው ክህደቱ ኩፍሩ ኒዕማ ተብሎ የሚጠራው ማለት ነው። ጸጋን መካድና ማለት ነው አላህ በእኛ ላይ የዋለልንን ጸጋ መካድ ከባድ የሆነ ማለት ነው ያኒ ማለት ነው ክህደት ነው። ከእስልምና ሙምኪን ያኒ ማለት ነው ያኒ አደገኛ የሆነ ነገር ነው። ጥንቃቄ ያስፈልጋል ማለት ነው። ከእስልምና ማለት ነው ሙሉ በሙሉ የምንወጣበትም አጋጣሚ ሊኖር ይችላል። አላህ በእኛ ላይ የዋለልን ጸጋ ከካድን ማለት ነው ምን አይቼ ምን ሰምቼ ምን ውሎልኝ ምን ከሆነ ከባድ ነው። ጥንቃቄ ያስፈልጋል ማለት ነው። ኸይረን ኢዘን ሁለተኛው አይነት ይሄ ነው ኩፍሩ ኒዕመቲ ጸጋን ማውገዝና መካድ የሚባለው የሆነ የክህደት አይነት አለ። ወደሊሉ ቀውሉሁ ተዓላ ወደሊሉ መረጃው ማለት ነው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ማለት ነው ቃል ነው መረጃው ማለት ነው። አላሁ ተባረከ ወተዓላ ምን ይላል? ወደረበ አላሁ መሰለን ቀርየተን ካነት አሚነተን ሙጥመኢነተን የእቲሃ ሪዝቁሃ ብሎ ኢላ አኺሪል አያ ይናገራል ማለት ነው። ወደረበ አላሁ ተባረከ ወተዓላ አደረገ ይላል። ወደረበ አላሁ ተባረከ ወተዓላ አደረገ መሰለን ምሳሌን ማለት ነው አደረገ ያኒ ማነው ተምሳሌትን አደረገ ምሳሌን አደረገ እንደ ምሳሌ አድርጎልናል ማለት ነው። ተግባባን አይደለ? እንደ አርአያና እንደ ምሳሌ አደረገ ምንን ቀርየተን ሀገርን ማለት ነው። የሆነችን ሀገር ማለት ምሳሌ አድርጓል ማለት ነው። ቀርያ የምትባለው የሆነች ከተማ ማለት ነው። እሷም ማለት መከቱል ሙከረመህ ተብላ የምትጠራው ማለት ነው መካን ነው። እንደሚታወቀው መካ ማለት ነው እኔ ማለት ነው መልእክተኛው ዓለይሂ ሰላቱ ወሰላም ከመላካቸው በፊት ያኒ ማለት ነው ያኒ በድሎት ነበሩ ይበሉ ይጠጡ ነበር ማለት ነው። መጨረሻ ላይ ግን ያኒ ሪዝቃቸው ሰፊ ነበር፣ ይበሉ ነበር፣ ይጠጡ ነበር። የተለያየ ማለት ነው ኢብራሂም ዓለይሂ ሰላም ዱዓ አድርጎላቸው ጸጋ ነበረ፣ ረኻእ ነበረ ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ሲላኩና ያኒ ማን ቁሉ ላኢላሃ ኢለላህ ቱፍሊሑ ፈላህ ትወጣላችሁ ላኢላሃ ኢለላህ በሉ ሲባሉ ምን አደረጉ እንደገና ማለት ነው አይ አንቀበልም ብለው አሻፈሪ ብለው ሲያፈገፍጉ ሐቅን አንቀበልም ብለው ሲሉ አላሁ ተባረከ ወተዓላ አደረገባቸው ያኒ በላአና ማለት ነው መከራ ወረደባቸው ማለት ነው። የተለያየ መከራና ማለት ነው በላአና ወርዶ በድርቅ ማለት ነው ወከዛሊከ ያኒ ማለት ነው የተለያየ መከራዎችን አወረደባቸው። ስለዚህ ምን ይላል ይህን ታሪክ ሲናገር አላህ ምን ይላል? ወደረበ አላሁ መሰለን አላሁ ተባረከ ወተዓላ ምሳሌን አደረገ ቀርየተን የሆነችን ከተማ እሷም መካ ናት ብለው አይማዎች ፈስረውታል ማለት ነው። ቀርየተን የሆነችን ከተማ ማለት ነው ምሳሌ ያደረገ ካነት የነበረች የሆነችን አሚነተን ሰላም ነበረች ማለት ነው። አሚነህ ማለት ሰላም የሆነች ያኒ ከፍርሃት የሌለባት ምንም አይነት ስጋት የሌለበት ሰላም ሆና ማለት ነው። ሐታ አባቱን የገደለበት የሆነ አካል እንኳን እዛ ቦታ ላይ ያኒ መካ ላይ ማን ይሆን ያኒ አባቱን የገደለውን አካል እንኳን ቢያገኝ መንካት አይችልም ማለት ነው። ምንም ነገር ማድረግ አይችልም ነበር። ይፈሯቸው ነበር። ዓለም ላይ ያለው ሁሉ ማን ይፈራቸው ነበር ማለት ነው። አሚነተን ሰላም ነበረች ማለት ነው። የተረጋጋች ነበረች ማለት ነው። ሰላም ነበረች። ሙጥመኢነተን የተረጋጋችና እርጋታ ያኒ የሰፈነባት በእርጋታ ውስጥ የምትኖር የሆነች ከተማ ማለት ነው ምሳሌ ያደረገላችሁ ይላል አላሁ ተባረከ ወተዓላ።
አሚና ማለት ሰላም ነበረች፣ ምንም ፍርሃት የለም ነበር። ሙጥመኢና የተረጋጋች ነበረች ማለት ነው። የእቲሃ ይመጣት ነበረ ሪዝቁሃ ሲሳዋና ማለት ነው፣ ቀለቧ ማለት ነው። ሪዝቅ ማለት ቀለባቸው የዛ መካ ላይ የሚኖሩ ሰዎች ቀለባቸውና ማለት ነው ስንቃቸው ያኔ ርዝቃቸው የሚመጣት የሆነች ማለት ነው። ረገደን በሰፊው ማለት ነው፣ በስፋት ማለት ነው። ረገደን ማለት አይዋሲዐን ማለት ነው፣ በሰፊው ማለት ነው። ርዝቃቸው የሚመጣላቸው የሚመጣላት የሆነችን ሀገር ምሳሌ አደረገላችሁ አላሁ ተባረከ ወተዓላ ማለት ነው። ሚን ኩሊ መካን አለ። ረገደን ማለት በሰፊው ማለት ነው። ሚን ኩሊ ከአቅጣጫ ማለት ነው፣ ከሁሉም ማለት ነው። ሚን ኩሊ ከሁሉም፣ መካን ከሁሉም ቦታ ማለት ነው። በሁሉም ቦታና በሁሉም አቅጣጫ ሪዝቅና ማነው ሲሳያቸው የሚመጣላቸውን ማለት ነው የሆነችን ሀገር ማለት ነው ምሳሌ ያደረገ አላሁ ተባረከ ወተዓላ። ፈከፈረት ካደች ማለት ነው ይቺ ሀገር። ፈከፈረት አወገዘች ማለት ነው መካ ማለት ነው። መካ ላይ የሚኖሩት ሰዎች ማለት ነው አወገዙ። ቢአንዑሚላህ ቢአንዑሚ በጸጋዎች አላሂ በአላሁ ተባረከ ወተዓላ ጸጋ አላህ በዋለላቸው ጸጋ ማነው ካዱ አወገዙ። ያኔ ማለት ነው መልእክተኛው ዓለይሂ ሰላቱ ወሰላም ሲላክላቸው አይ አንቀበልም ብለው ማለት ነው ሲክዱና ሲያወግዙ ያ አላህ የዋለላቸውንም ጸጋ ያኔ ማለት ነው ሲያወግዙና ሲክዱ አላሁ ተባረከ ወተዓላ ተቆጣባቸው። ፈአዛቀሃ አላሁ ፈአዛቀሃ ቀመሳት አላሁ ተባረከ ወተዓላ እኮ አቀመሳት አለበሳት አቀመሳት ማለት ነው። ፈአዛቀሃ ማለት አቀመሳት አላህ እኮ አቀመሳት ምንን ሊባሰል ጁዒ ወልኸውፊ በቅድሙ ተቃራኒ ማለት ነው። ሰላም ነበሩ የተረጋጉ ነበሩ፣ ይሄ ነገር ተወገደ ማለት ነው። ሊባሰ ልብስን ማለት ነው አለበሳት አቀመሳት። አልጁዒ የረሃብን የሆነን ልብስ ማለት ነው። በጣም ራብ ገባ ማለት ነው። ድርቅ መጣ ማለት ነው። በጣም ተርበው ነበር። ሊባስ አልጁዒ የረሃብን ማለት ነው ልብስን አለበሳት። ወልኸውፊ የፍራቻን ደግሞ ልብስ አለበሳት። በጣም ትፈራ ገባ። ያኔ ማለት ነው ሌሎችም ያኔ ማለት ነው የክህደት ወይም ካፊር የሆኑ አካላቶች በእነሱ ላይ ይሰለጡ ገባ። በጣም ብዙ ማለት ነው ያኔ ማለት ነው አደጋ ያደርሱባቸው ጀመረ። ስለዚህ ፍራቻ አደረባቸው። ወልኸውፊ ፍራቻ በጣም ማለት ነው አደረባቸው። ፍርሃትን ማለት ነው አቀመሳቸው። የፍራቻና የረሃብን ልብስ አለበሳቸው አላሁ ተባረከ ወተዓላ ማለት ነው። ይህን ያደረጋቸው ታዲያ ረሃብ ያመጣባቸው ፍራቻ ያመጣባቸው ለምንድን ነው? ቢማ በነገር ማለት ነው። ባዋ ሰበብያናት ቢሰበቢ ማ ማለት ነው። ቢሰበቢ ማ ካኑ ማለት ነው። ቢሰበቢ በምክንያት ማካኑ ይሰሩት በነበሩበት ማለት ነው። በነበሩበት ምክንያት ማለት ነው። ቢማ ካኑ በነበሩበት ምክንያት ማለት ነው። ፍራቻና ማለት ነው የረሃብን ልብስ አለበሳቸው። የስነዑን ሲሰሩት በነበረው ምክንያት ማለት ነው። ሲፈጽሙት ሲተገብሩት በነበሩበት በሆነው ምክንያት በወንጀላቸው ሲያመፁ ሲክዱ በነበረበትና የአላህን ጸጋ ሲያወግዙ በነበረበት ምክንያት አላሁ ተባረከ ወተዓላ ምን አደረጋቸው ማለት ነው። ያኔ የፍራቻና ረሃብን ማለት ነው ልብስ ማነው አለበሳቸው አላሁ ተባረከ ወተዓላ ማለት ነው። ስለዚህ በዚህ አንቀጽ መሰረት ምንድነው የሚጠቁመን? ያኒ የአላሁ ተባረከ ወተዓላን ጸጋ በእኛ ላይ የዋለልን ጸጋ ልናመሰግን ይገባል እንጂ መካድና ያኒ ማውገዝ እንደማይቻል ማለት ነው ግልጽ ያለ ፍንትው ያለ የሆነ መልእክት ሆነ ማለት ነው። ኸይረን ይሄ ነው ኩፍሩን አስገር ተብሎ የሚጠራው ትንሽ የሆነው መለስተኛ የሆነው የክህደት አይነት ብለን እንላለን። ኸይረን النفاق نوعان اعتقادي وعملي አሉ። ኒፋቅ የሚለውን በተመለከተ ደግሞ ሊያወሩ ነው። አዲስ ርዕስ ጀመሩ። ኒፋቅ የሚባለው ነገር ይሄ ማመሳሰል ማለት ነው። ነዑዙ ቢላህ ኒፋቅ የሚባለው ነገር ምንድነው? ኢዝሃሩ ልእስላሚ ቢሊሳን ወኢብጣኑ ልኩፍሪ ፊ አልጅናን ማለት ነው። ያኔ ማለት ነው ሰውየው በምላሱ እስልምናን ግልጽ ያደርጋል፣ ላኢላሃ ኢለላህ ብሎ ይናገራል፣ ይመሰክራል ማለት ነው። በልቡ ግን ከሃዲ ነው ማለት ነው። ተግባባን አይደለ? በልቡ ከሃዲ ክህደትን ቋጥሮ የሚንቀሳቀስ የሆነ አካል ይባላል ሙናፊቅ ተብሎ ይጠራል። ከባድ ነው። በመልእክተኛው ዓለይሂ ሰላቱ ወሰላም ጊዜ የነበሩ ሰዎች ነበሩ፣ እንደዚህ አይነት ሰዎች ነበሩ። አሁንም ደግሞ ኢላ የውሚል ቂያማ አሉ ማለት ነው። እነዚህ ኒፋቅ የሚሰሩ የሆኑ አካላቶች ከባድ ነው ማለት ነው። ከባድ ወንጀል ነው ማለት ነው። አላሁ ተባረከ ወተዓላ ሰተለን የሚያዘውትራቸው ተግባባን አይደለ? እሳታይ ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነ ናር ወለን ተጅደ ለሁም ነሲራ ብሎ አላሁ ተባረከ ወተዓላ ይናገራል። ሙናፊቆች እሳት ውስጥ ነው፣ ከታችኛው ከእሳት ገጽ ናቸው። ከታችኛው ከመጨረሻ ተሕተል ኩፋር ከከሃዳኖች ስር ነው የሚቀጡት ማለት ነው። ነዑዙ ቢላህ አላህ ይጠብቀን እንጂ ማለት ነው። እና እዚህ ላይ ማነው ኒፋቅ የሚባለው ነገር አሉ ማመሳሰል ማስመሰል የሚባለው ነገር ነውዓኒ ሁለት አይነት ነው አሉ። ቢማዕና የንቀስሙ ኢላ ቅስመይን ወደ ሁለት ይከፈላል። ምንና ምን? ኢዕቲቃድዩን እምነታዊ ተብሎ እምነታዊ በእምነት በልብ የሚታመን የሆነ የንፍቅና አይነት አለ። ነዑዙ ቢላህ። ወዐመልዩን እንደዚህ ሁሉ ማለት ነው። ዐመልይ ተብሎ የሚጠራ አለ። ያኒ ማለት ነው በስራ የሚፈጸም በአካል የሚተገበር የሆነ የንፍቅና አይነት አለ። አላሁ ተባረከ ወተዓላ ይጠብቀንና ማለት ነው። ኸይረን ከባድ የሆነ በሽታ ነበር። ሷሃቦች በጣም ይፈሩት ነበር ይሄን ማለት ነው። ንፍቅና የሚባለውን ነገር በጣም ይፈሩትና ይሰጉበት ነበር ማለት ነው።
نعوذ بالله النفاق الاعتقادي يلو النفاق نفقنا كمرتو الاعتقادي اعتقاداو يونو امنتاو يهنو نفقنا له الاعتقادي وينو امنتاو يهنو نفقنا نفاق الاعتقادي تبلو يمطرو يهنو يالو نو የመጀመሪያው እኔ ኒፋቅ አልኢዕቲቃዲ ይባላል። ሁለተኛው ደግሞ النفاق العملي የስራው የሆነ ንፍቅና ተብሎ ይጠራል። ኸይረን النفاق ንፍቅና እኮ አልኢዕቲቃዲዩ እምነታዊ የሆነው ንፍቅና በልብ የሚቋጠር የሆነ ያኔ ንፍቅና ይሄ ከባድ ነው ማለት ነው። ሲተቱ አንዋዒን ሲተቱ ስድስት ማለት ነው አይነት ነው አሉ። ሲተቱ አንዋዒን ስድስት አይነት ነው ቢማዕና ወደ ስድስት ይከፈላል። ምንድን ኒፋቁል ኢዕቲቃዲይ ተብሎ የሚጠራው ስድስት አይነቶች ናቸው። ከስድስቱ አንዱ ያለበት ሰውዬ ኒፋቅ ኢዕቲቃዲ ያለው ይሄ ካፊር ነው ማለት ነው። ቀጥታ ካፊር ነው። ከሞተም ማለት ነው እሳት ውስጥ ማለት ነው ያኔ ማለት ነው ከከሃዲያኖች በታች ማለት ነው። ካፊሮች አሉ አይደለ? ይሁዳዎች ነሷራዎች ካፊሮች አሉ። ከነዛ በታች ነው የሚቀጣው። ምክንያቱም እነዛ ክህደታቸውን ግልጽ አድርገዋል፣ አውጀዋል፣ አላመኑም መስለን። ይሄ ግን አምኛለሁ ብሎ ማነው እስልምና ውስጥ ገብቶ እያደነጋገረ ስለሆነ ያኔ ማነው ከባድ የሆነ ቅጣት አለበት ማለት ነው። ኸይረን ስለዚህ ሷሂቡሃ የዚህ የስድስቶቹ አይነቶች ባልተቤት አሉ። ሷሂቡሃ የስድስቶቹ አይነት ባልተቤቶች ሚን አህሊ ድርኪ አልአስፈሊ ሚን ናር ሚን አህሊ ባልተቤት ነው። አድርኪ የታችኛው ገጽ ባልተቤት ነው አሉ። ደርክ ማለት ገጽ ማለት ነው፣ ፔጅ ማለት ነው፣ እታችኛው ገጽ ማለት ነው፣ ወይም ክላስ ማለት ነው። ሚን አህሊ ድርኪ ከታችኛው ገጽ ባልተቤቶች ጭምርት ነው። አልአስፈሊ ከታችኛው ገጽ ወይም የታችኛው ገጽ ባልተቤቶች ጭምርት ነው። ሚን ናር ከእሳት ማለት ነው፣ ከታችኛው ደረጃ ማለት ነው። ደርክ ማለት ወደታች የጠለቀው መጨረሻው ያኔ ማለት ነው ጀሃነም ይላሉ። ወደታች በሄደ ቁጥር እሳቱ እየበረታ ወይም ቅጣቱ እየበረታ ነው የሚሄደው። ወደ ላይ ሲወጣ ደግሞ እየቀነሰ ነው የሚሄደው። ጀነትሳ ወደ ላይ በተሄደ ቁጥር ደግሞ ያኔ ኸይሩ ነገር በጣም ደረጃው እየበለጠ እያመረ እየተዋበ ነው የሚሄደው። እሳትሳ ምንድነው ወደታች በሄድን ቁጥር ጥልቀቱ በገባ ቁጥር በጣም እየበረታ ነው የሚሄደው እሳቷ ማለት ነው። ስለዚህ ያኔ እነዚህ ከስድስቶቹ አንድ ያለበት አንድ ያኔ ማለት ነው ያለበት የሆነ አካል ሙናፊቅ ኒፋቅ አልኢዕቲቃዲ የሚያምን የሆነ አካል ኒፋቅ አልኢዕቲቃዲ ያለበት የሆነ አካል ሷሂቡሃ የዚች አይነቶች ባልተቤት እኮ ሚን አህሊ ከባልተቤቶች ጭምርት ነው። አድርኪ ያኒ ገጽ ማለት ነው። አልአስፈሊ ከታችኛው ገጽ ባልተቤቶች ነው። ሚንናር ከእሳት ከታችኛው ገጽና ከታችኛው ደረጃ ባልተቤቶች የታችኛው ደረጃ ከሚደርሳቸው ሰዎች ውስጥ ጭምርት ነው አሉ። ነዓም አልአወሉ የመጀመሪያው ተክዚቡ ረሱል ሰለላሁ ዐለይሂ ወሰለም ተክዚቡ ማስዋሸት ነው ማለት ነው። አልረሱል ሰለላሁ ዐለይሂ ወሰለም መልእክተኛውን ዐለይሂ ሰላቱ ወሰላምን ማስዋሸትና ማስተባበል ማለት ነው። ተክዚብ ማለት ማስተባበል ቢማዕና መልእክተኛው ዐለይሂ ሰላቱ ወሰላም ያሉትን አይ ማለት ነው አላሉትም አልቀበልም ብሎ ማስተባበል ማለት ነው። ተክዚቡ ረሱል ሰለላሁ ዐለይሂ ወዐሊሂ ወሰለም መልእክተኛውን ዐለይሂ ሰላቱ ወሰላምን ማስተባበል ማለት ነው። አሳኒ ሁለተኛው ተክዚቡ ማስተባበልና ማለት ነው ማስዋሸት ውሸታም ናችሁ ብሎ ማለት ማስተባበል አልቀበልም ብሎ ማለት ነው። ባዕዲ ከፈሎውን ማስተባበል ማ ነገርን ማለት ነው። ጀአ የመጡበትን ነገር ቢሂ በዛ በነገሩ አረሱሉ ሰለላሁ ዐለይሂ ወዐሊሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም የመጡበትን ነገር ከፈሎውን ማስተባበል ማለት ነው። ተግባባን አይደለ? ከፈሎውን ማስተባበል እሱም ማለት ነው ከመልእክተኛው ዐለይሂ ሰላቱ ወሰላም የመጡበትን ነገር በከፊል ማስተባበል ማለት ነው። የከባድ የሆነ ነገር ነው ማለት ነው። አደጋ ነው ማለት ነው። ልንጠነቀቅ ይገባል ማለት ነው። ስለዚህ ተክዚቡ ረሱሊ ሰለላሁ ዐለይሂ ወሰለም አው ተክዚቡ ባዕዲ ማ ጃአ ቢሂ ረሱል ሰለላሁ ዐለይሂ ወዐሊሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ያኒ ከመጡበት በከፈሉ ማለት ነው። ሙሉ በሙሉ ሳይሆን ከፈሉን ያስተባበለ የሆነ አካል አልቀበልም ብሎ ያለ የሆነ አካል የከባድ የሆነ አደጋና መዝ ነው የሚሆነው ማለት ነው። ኸይረን አሳሊሱ ሶስተኛው ደግሞ ማለት ነው ቡግዱ አረሱሊ ሰለላሁ ዐለይሂ ወሰለም ቡግዱ መጥላት ነው። አረሱሊ መልእክተኛውን ዐለይሂ ሰላቱ ወሰላምን መጥላት መልእክተኛውን በልቡ የሚጠላ ከሆነ ማለት ነው ይሄ የሙናፊቅ ጥርት ያለ ማለት ነው ኒፋቅ ኢዕቲቃድ ያለበት እሳት ውስጥ ማለት ነው የሚያዘወትር የሆነ ንፍቅና ነው ማለት ነው። ከታችኛው ከጀሃነም ገጽ ማለት ነው የሚያደርግ የሆነ የንፍቅና አይነት ነው። ነዑዙ ቢላህ ማለት ነው። ኸይረን አራቢዑ አራተኛው ቡግዱ ባዕዲ ማ ጃአ ቢሂ ረሱሉ ሰለላሁ ዐለይሂ ወሰለም ቡግዱ መጥላት ነው። ደግሞ አሁንም ማውገዝ ነው መጥላት ነው። ባዕዲ ከፊሉን መጥላት ነው። ማ የነገኒ ማለት ነው የነገርን ከፊሉ ማለት ነው። ጃአ የመጡበትን ነገር በከፈሉ መጥላትና ማውገዝ ቢሂ በዛ በነገሩ ረሱሉ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም የመጡበትን ነገር በከፊሉ ማውገዝና መጥላት። ይሄ ደግሞ የት ይገባል? እዚሁ ላይ ማነው ይገባል? በከፊል ማለት ነው። የተመቸንን ይዘን በከፊሉ ደግሞ አይ ይሄን አልቀበልም በለማነው ያን ማለት ነው ወይም ወልሐስልም ያኔ ማነው ከፊል የመጡበትን ነገር መጥላት ማለት ነው። ማውገዝ ይሄ በጣም ከባድ ነው ማለት ነው።
ኸይረን አልኻሚሱ አምስተኛው ደግሞ ማለት ነው ያኒ ከስድስተኛው አይነቶች ወይም ከስድስቶቹ አምስተኛው المسرة بانخفاض دين الرسول صلى الله عليه وعلى آله وسلم المسرة مدست مالتنا دس ملو كهنا سويو بانخفاض زك بمالته مالتنا مدست كهنا زك سيل يبتاش سيهون ديني هيمانوت مالتنا الرسول صلى الله عليه وسلم يملكتني عليه الصلاة والسلام ديننا مانو هيمانوته اسلمنا زك سيل سنة زك سيل يعني مانو بدعة كف سيل شرك كف سيل مانو دس ملو كهنا يعني مانو ተግባባን አይደለ ደስ የሚለው ከሆነ ያኒ ከሃዲያኖች ያኒ ሙናፊቆች በድሮም ሰዓት የነበሩት እንደዚህ ነበር ያኒ ሽንፈት ሲገጥማቸው ሱሐቦች ሲሸነፉ ደስ ይላቸዋል ማለት ነው ምክንያቱም ከሃዲዎች ናቸው ካፊሮች ሲያሸንፉ ደስ ይላቸው ነበር ማለት ነው ኢዘን አልመሰረቱ ቢንኺፋዲ ዲን الرسول صلى الله عليه وسلم የመልእክተኛው አለይሂ ሰላቱ ወሰለም ድን ዝቅ ሲል አሁንም ሱና ዝቅ ሲል ቢድዓ ማኑ ሲነግስ ደስ የሚለው ከሆነ ሱና ዝቅ ሲል ደስ የሚለው ከሆነ ይሄ ራሱን ሊፈትሽና ራሱን ማኑ ከዚህ በሽታ ሊያጠራ ይገባዋል ማለት ነው አሳዲሱ ስድስተኛውና የመጨረሻው አልከራሂየቱ መጠላት ነው ማለት ነው የሚጠላ የሚያወግዝ ከሆነ ቢንቲሷሪ ዲኒ ረሱል ሰለላሁ ዐለይሂ ወሰለም ቢንቲሷሪ በመረዳቱ ዲኒ ሃይማኖት ማለት ነው الرسول ሰለላሁ ዐለይሂ ወሰለም የመልእክተኛው ዐለይሂ ሰላቱ ወሰላም ዲን ማለት ነው ሲረዳ ያኒ ማነው ሱና ከፍ ሲል ሱና ሲነግስ አቂዳ ሱና ያኒ ማነው ሲነግስና ተውሂድ ከፍ ሲል ማነው የተውሂድ ባንዲራ ከፍ ብሎ ሲታይ የሚከፋው ከሆነ የሚተቸው ከሆነ ማነው አህሉ ሱና ወል ጀማዓዎች ከፍ ሲሉ አህሉ ሱና ወል ጀማዓዎች ሲበዙ ሱና ሐይ ሲሆን የሚከፋውና የሚያመው ከሆነ ማለት ነው ይሄ ሰውዬ ማለት ነው ንፋቅ الإعتقاد ያለበት እሳት ውስጥ የሚያዘወትረው በል ከካፊሮች በታች ማለት ነው የሚያስቀጣውን ወንጀል እየሰራ ነው ስለዚህ ልንጠነቀቅ ይገባል ከነዚህ ማለት ነው አደገኛ ከሆኑ በሽታዎች ራሳችንን ልናወጣ ያኒ ማነው ይገባል ማነው ራሳችንን ልንፈትሽና ልንመረምር ይገባል የሚለው ዘረው ደርሳችን هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك